ቢላውን አስቀምጩ በቃ ውጣልኝ ቢላውን አስቀምጩ በቃ ውጣልኝ እኮ እሺ ለምን ቢላውን አስቀምጩ እሺ ውጣ አልፈልግም በቃ ቢላውን አስቀምጩ የኔ ነው ማንም የለም መቼ ምን ለብሼ ይወጣ እኔ ቤት ነው የምውለው ከይታ ምታሽለ ወይኔ ቆይ ስለምትለው ነገር ማለት እዚህ ጋር ነው ግራ እየተጋባው ነው ደግሞ ጭራሽ አንቺ እኮ በቪዲዮ እኮ ታይተሻል እንዴት አዳናችሁት ነው የሚባለው እኮ ማለቴ በምን ማለት አሁን እሺ የት ነው ያለው ደህና ነው ቆይ ተረጋጊ አሁን ያለበት ሁኔታ ደህና ነውና ክትቆይሽ ተረጋጊ ቆይ የኔ ናት አንዴ ተረጋጊ ማየታችሁም ነው እኮ እያለ ያለው አግቶት ይሆናል ወይ እኔ አላውቅም ነገርሽ ቆይ የመሰውዬ ነው ሲጀመር አልገባኝ ቤቴ ውስጥ ሌላ እኔ የማላውቀው ነገር አለ ምን ማለት ነው እኔ እኮ ከመቼ ጀምሮ ነው ብቻሽን አንቺን ገበያ ልኬሽ ማቀው ራሱ ሱቅ ምናምን ልከሽኝ አታውቂም በስነ ስርዓት ንገሪኝ እኔ አልገባኝም እኮ አንቺ ራሱ ደህና ነሽ እንዴ ጤነኛ ልታታልኝ ምናምን አትሞክሪኝ ምን ማለት ነው ልታታልኝ ቢላው ነገር ከሲስ ምክንያት ይሆናል እንደዚህ የሆነው ማናተን ከሲስ ባለቤቱ ናታ ሰው መስልሃለች መርዝ እንዴ ጭራሽ እኮ አንተ በላዩ ላይ እኮ ነው ሌላ አይቶ እንዳይወራ የሷ ነገር ማለት ያን ያህል እኮ ማቀው ነገር ኑሮኝ አይደለም ግን አንዳንድ ማያቸው ነገሮች አሉ ማለት ለምሳሌ የምታያቸው ነገሮች ምንድናቸው በቃ እሷ አምሽታ ነው የምትገባ በጣም ባለጌ ናት በጣም ባለጌ ሴት ናት በቃ ፋቱ ትፈልጋለሽ ማለት እኔ እንዴት ይዘው ትዳር እንዲፋቱ ሳይሆን በቃ ለሱ ሰላም ለሱ ጤና ሲባል እንደቀላል ነገር ለምን ታወሪዋለሽ መፋታት እኮ ትዳር እኮ ሌላ አላማ ያለው ሰው እዚህ ቤት የሚመጣ ሰው እንዳለ ነገርሽኝና ማን ነው እዚህ ቤት የሚመጣ እኔ ምን ነው አውቄው እኔ አላቀውም ማለት በቃ ሱቅ ትልከኛለች ወንድ ነው የሚመጣው በቃ ማለት ታደርግበታለች ይሄን አንቺ ታውቂያለሽ እንደገና ደግሞ ብዙ ያየሽው ነገር አለ እኮ ለምን እሱን በግልጽ አትነግሪኝም በቃ እኔ ግርም ነው የምትለኝ በቃ እኔ ሁሉ ጊዜ ጭቅጭቋ ደግሞ እኔ ጭቅጭቅ በቃ እኔ ሰቃየን መከራዬን እንደዚህ የሆነ ነገር እንትን ብዬ ልብስ ጠቢ ብላኝ ራሱ አልደረቀም ማን አልነጻም ድጋሚ ጠቢው በቃ ምንም ነው በቃ ደስ ማትለው ሰራተኛ ግን በዚህ ልክ ስለ ሁሉም ነገር ማብራሪያ ስትሰጥ አላየውም ስንት አመት ሆነኛው 2 አመት ምናምን ሊሆነኝ እኮ የምትናገሪበት መንገድ ልክ አይደለም ማለት ባልና ሚስት ላይ መታቂያቸው ነገሮች በጣም ዲቴል ነው እሺ ከኔ ምንድነው ሌላ ጥያቄን መልሽልኝ ወይ ተረጋጊ ይኸውልሽ ምን ጥያቄ መልሽልኝ መጀመሪያ በረከት ህይወቱን ሊያጠፋ ጫፍ ደርሷል እኔ በቃ እንደው አይመለከተኝም አይሽ ሰራተኛ አይደለሽማ አይሽ ሰራለም ይኸውልሽ ሰሚኛለሽ ያማል እንዴ በጧት ምንድን ምን ነይ ቁጭ በይ ነገር የለም የሆነ ነገር ማታቂያለሽ ምንድነው ከሁለቱ የምትጠቀሚ ምንድነው ከሁለቱ መጣላት ምን ማለት ለምን እንደው ታረስ መጥፎ ነገር የምታወሪው እኔ ምን አውቂ አፍነው ሊገሉ ነው መሰለኝ የመጡት እንግዲህ ውድ ተመልካቾቻችን ከበረከት ጋር የነበረን ቆይታ እንደተመለከታችሁት ነበረ ያው ለሱ ደግሞ ዛሬ መፍትሄ ለመስጠት እንግዲህ እዚህ ቦታ ላይ ተገናኝተናል ውድ ተመልካቾች እንግዲህ የሰማነውን ነገር ተመልክታችኋል ለፍቅር ተብሎ የተከፈለውን መስዋዕትነት ከሽንት ቤት መጥረግ እስከ መሰደድ እንደዚሁም አርማታ ሰራተኛ እስከመሆን ድረስ ደርሷል ለፍቅር ብሎ እሱን ደግሞ ራሱን እንዲያጠፋ ምክንያት የሆነው ነገር እንግዲህ ፍቅር እንደሆነና ብዙ ነገሮችን የከፈለለት ፍቅር እንግዲህ አደጋ ላይ እንደሆነና ከሱ እየሸሸች ያለች ፍቅረኛውን በሷ ምክንያት እንግዲህ ይህንን ለማድረግ እንደወሰነ ነግሮን ነበረ እኛም እንግዲህ ይህንን ጉዳይ ለማጣራት ዛሬ አንድ ቦታ ተገናኝተናል ያው ይሄ ከጀርባ የምትመለከቱት ቤት እንግዲህ የበረከት ቤት ነው ከባለቤቱ ጋር አንድ ላይ የሚኖሩበት ቤት ነው ውስጥ ገብተን ማውራት ያለብን ነገር ይኖራል ለምሳሌ ሰራተኛ አለች ተብሏል እሷን ለማውራት ጥረት እናደርጋለን ባለቤቱም አለች ተብሏል እንግዲህ ውስጥ ገብተን ማንን እንደምናገኝ አናውቅም ቀጥታ ነው እንግዲህ የሱ ህመማችን ስለሆነ ቀጥታ ነው እንግዲህ ለመምጣት ጥረት ያደረግነው ውስጥ ገብተን እንደሚገጥመን አናውቅም ግን የዚህ ልጅ ህመም እስከመጨረሻውና አንዴና ለመጨረሻ ለመቋጨት ጥረት እናደርጋለን እስከዛው ግን አብራችሁን ቆዩ ቤቶች ጤና ይስጥልኝ ሰላም እንዴት ነሽ ሰላም ነው ምንድነው አንዴ ቆይ ተረጋጊና እስኪ ማንንም የለም ከቤት ቆይ የበረከት ቤት ነው አይደል ይሄ አዎ ግን የሉም እነሱ በእውነት
እስኪ አንቺን እናውራሽ እኔ ጋዜጠኛ ነኝና በረከት ጋር አንድ የምንሰራው ጉዳይ ስላለኝ ውስጥ ገብቼ እነሱ ሲመጡ እኔ ሰራተኛ ነኝ እኮ ቆይ ሰራተኛ እንደሆንሽ ነግሮኛል እኮ እና ታዲያ እነሱ ሲመጡ ተመልሳችሁ ነው እሺ አንዴ ተረጋጊ ቆይ ምንድነው እሱ ካሜራው ምን ይኸውልሽ ካሜራው አረ በእናትህ እኔ ከሰው ተፋልሻለሁ ያው ተረጋጊና እኮ እነሱ ሲመጡ ነው አልኳችሁ እኮ እሱ ነው እኮ ወደዚህ ላከኝና ላውራሽ የምፈልገው ነገር እኮ እሱ ሲመጣ ናት ደውላችሁ ምናምን እሱ ሲመጣ እኔ ማንንም ስልክሽ ስላልሰራለት ነው ያልመጣው ስራ ላይ ስለሆነ ነው ምንድነው በጉልበት ነው የሚገቡት አንዴ ተረጋጊ እሺ ቆይ አንዴ ተረጋጊ ለናችን ላይ በር ልዘጊ ነው እንዴ እኮ ሰው የሌለበት ቤት እንዴት ትገባላችሁ እኮ ተረጋጊና ቁጭ ብለን እናውራ ለምን እንደመጣሁኝ አንዴ ቁጭ ብለን እናውራ እኔ ጋር ምን ታወራለህ እንዴ ሰዎቹ ሲመጡ ራሳቸውን ታወራቸዋለህ ማውራሽ ነገር ነው ያውቃለህ አንዴ ቁጭ ብለን እናውራ ይሄ በረከት ቤት እንደሆነ እርግጠኛ ከኔ ፈልገን የመጣው አንቺንም ማውራት ፈልጋለሁ እኔ ምንድነው እኮ ንገረኝ ከውጭ ሳትገቡ ከሰው ቤት ምንድነው ውስጥ ማለት ምን ችግር አለ ውስጥ ብንገባ ነገርኩሽ እኮ እኔ ከበረከት ጋር ባልተኛችሁም እኮ ምንድነው ሁሉ ሰው ሲጀመር እንዴ ያውልሽ እነሱ አንዴ ከዚህ አካባቢ ራቅ ብላችሁ ጠብቁን ያውልሽ እነሱ ከሆነ የረበሹሽ ችግር የለውም ምንም የረበሽኝ ነገር የለም አንዴ እባክሽ ኧረ እባክህ ወንድሜ እባክህ ምንድነው እያደረጋችሁ ያላችሁት አንዴ ነይ የኔ ናት ነይ ምንድነው ቆይ በቃ ሰዎቹ ሲመጡ እንታችሁም እንዴ ቁጭ በይ ግድ የለሽ እንዴ ቁጭ በይ ያውልሽ ምንድነው እሺ ካሜራ ይባላል ካሜራ ነው እና ምን ሆናችሁ ነው ማለት አልገባኝም ሰዎቹ ሲመጡ መምጣታችሁ ነው በጣም አስፈላጊ ነገር ስለሆነ ነው እንደዚህ ተጨኝሽ ወደዚህ ቤት የገባሁት በጣም እኮ ከሰው ቤት እኮ ዝም ብሎ ዘው ብሎ ይገባ ማለት እንዴ ሰዎቹ ሲመጡ ነው አልኳችሁ እኮ ጓደኛዬ ቤት ነው እኮ ጓደኛ ቤቱ የበረከት ቤት ነው አይደለ የበረከት ቤት ነው ጓደኛዬ ነው እዚህ ቤትም እንድመጣ ያደረገው እሱ ስለሆነ አንዴ ተረጋጊ እኮ ጓደኛ ከሆነ እኮ ራሱ ሲመጣ ኃላፊነቱን ይወስዳሉ የምን ስለምን እኔ እኮ ኃላፊነት ሰጥቶኝ መሰለኛ ከዚህ ቤት ማንንም እንዳይገባ ተብሎ መሰለኝ ተዘግቶ የሚውለው አይደል አሁን ኃላፊነቱን እኔ ወሰድኩኝ ተረጋጊና ለምጠይቅሽ ጥያቄዎች መልስ ስጪኝ ይኸውልሽ እኔ እዚህ ቤት የመጣሁበት መንገድ በጣም ላንቺም በጣም የሚከብድ ነገር ነው ማለት እንዴት እንደምነግርሽ አላውቅም አሁን ከጥቂት ደቂቃ በፊት በጣም የሚያሳዝን ነገር ተፈጥሮ ነበረ ምንድነው የሚያሳዝን ነገር ማለት በረከት ራሱ ላይ መጥፎ ውሳኔ ለመወሰን ሲል እንግዲህ እኛ ደርሰንለት ነው ወደዚህ እንግዲህ ያው ተረጋጊ ምን ሆኖ ነው የታልና ሰው አሁን የት ሄደ ሆስፒታል ዶኖ አዎ ያው ክትትል ማድረግ ስላለበት እንግዲህ ለማረጋጋት ወደዛ ወስደነዋልና ለዛ ነው ወደዚህ የመጣ ነው ራሱን በገመድ ሲጥ እኛ ደርሰን ያለው እንደዛ የሆነው ነገር ነው አልገባኝ እንዴት አገኛችሁት እናንተ እንዴት አዳናችሁት ነው የሚባለው እኮ ማለቴ በምን ማለት አሁን እሺ የት ነው ያለው ደህና ነው ቆይ ተረጋጊ አሁን ያለበት ሁኔታ ደህና ነውና ክትትል እየተደረገለት ነውና እንደው ምናልባት በጣም አዝኛለሁ እኔ የእውነት ከሰዓታት በፊት በጣም ሐዘን ውስጥ ነበርኩ እኮና ወይ ወደ ቤት ይዛችሁት ነው ታዲያ ወይ እንሂድን ይሁን ምን ይዘ ደህና ነው ቆይ ደህና ነው አሁን ያለበት ሁኔታ በጣም ደህና ነው ግን ደህና ያልሆነ ማለት ውጫዊ እንጂ ውስጡ በጣም ተጎድቷልና እንግዲህ እዚህ ቤት የሚመጣው በእኛ ፍቃድ ነው ምክንያቱም መምጣት አይችልም አሁን ለጊዜው ቃል የገባውለት ነገር አለና ቃል የገባውለትን ነገር ሳላደርግ እንግዲህ ወደዚህ መምጣት አይችልም በእኛ ፍቃድ ማለት ደግሞ ምን ማለት ነው በቤቱ ደግሞ እናንተ ታዝዙ ነው እንዴ በቤቱ አይደለም ህክምና መከታተል አለበት እሱ በጣም ደህና እስከሚሆን ድረስ ከኛ የስነ ልቦና ባለሙያ ነው የሆነን ያልገባኝም ራሱን እንደነገሩ ምን ነው ለነገሩ አይ ምንም እዚህ ነው የቤተሰብ ጉዳይ ነው እሺ አሁን ተወጡ እሱ ሲመጣ ወይ ያለበት ጋር ወሰዱኝ አይ አንቺ መሄዳችም ለደህንነቱ ሲባል ማንንም ሰው ማግኘት አለ አስበሽዋል ራስ ማጥፋት እኮ በጣም ከባድ ነገር ነው ይሄ ልጅ ምን አይነት ነገር ቢገጥመው ነው ራሱን ለማጥፋት የወሰነው ምንድነው የተፈጠረበት የሚለው ነገር ተንከሲስ ምክንያት ይሆናል እንደዚህ የሆነው ማናት ተንከሲስ ባለቤቱ ናታ ሰው መስልሃለች መርዝ እንዴ ጭራሽ እኮ አንተ በላዩ ላይ እኮ ነው ሌላ አይቶ እንዳይወራ የሷ ነገር እንዳይወራ ተረጋጊ ይኸውልሽ አሁን ጭራሽ ለሞት ዳረገችው ይኸውልሽ አይወራ የምትይው ነገር አይደለም ሁሉንም የምታውቂዋትን ነገር እያንዳንዷን ነገር ልትነግሪኝ ይገባል እኔ አሁን ጋዜጠኛ ነኝ ለሱ ልቆም ነው እዚህ ጋር የመጣሁት ሁሉንም ነገር ትነግሪኛለሽ መፍትሄ እናበጃጅለታለን ይሄ ልጅ ከዚህ በኋላ ራሱን ማጥፋት የሚባለውን ነገር ደግሞ ማሰብ የለበትም ሲጀመር እነሱ ካልተፋቱ እሷ ጥላው ካልሄደች ሰላም አይሆንም እሱ ልጅ በቃ እሱ በሷ እጅ ነው ያለው የኔ እናት አንቺ ልትዋወቅሽ ስምሽን ትግስት
ትግስት ባለሰዓት የዚህ ቤት ሰራተኛ ነች? አዎ ሰራተኛ ነኝ። ሰራተኛ ሆነሽ በጣም ብዙ ነገሮችን ነው የምታውቂውና እንደው ምናልባት እስኪ ምንድነው በመሀላችሁ የተፈጠረው? እኔ ማለት ያን ያህል እኮ ማውቀው ነገር ኑሮኝ አይደለም፣ ግን አንዳንድ የማያቸው ነገሮች አሉ። ማለት ለምሳሌ የምታያቸው ነገሮች ምንድን ናቸው? በቃ እሷ አምሽታ ነው የምትገባ። በጣም ባለጌ ናት። በጣም ባለጌ ሴት ናት። በቃ ስላሰርሽ እንደዚህ ነው መጥፎ ነገር የምትናገር? መጥፎ ነገር ለመናገር ለዚህ ሁሉ ነገር የዳረገችው በቃ እሷ ናት። ሁሌ ይናደዳል። ሁሌ በሷ ምክንያት ይጠጣል። በቃ ጭራሽ እኮ ብላ እኮ እኔ አሁን ወይ እንትን ሱቅ ምናምን ትልከኝና ወንድ ይዛ መምጣት ጀምራለች ከቤት ማለት ነው። እኔ ይሄን ነገር እንደው አልነግረውም ብዬ ነው እንጂ እኔ ብነግረው እኔ በፊት ነበር የሚጣሉት። ከዚህ በፊት አንድ የራሱን ለማጥፋት ሞክሮ ሰዎች እንግዲህ ቅጠልና የሚለቃቅሙ እናቶች ናቸው እንግዲህ ጮኸው በዛ ተሯሩጦ ያዳኑት። እና ከዛ በኋላ እናንተ ጥንቃቄ ማድረግ አትችሉም? ቤት ውስጥ እንደዚህ የሚሰማውን ነገር ግልጽ ተደርጎ ተወያይቶ በእርግጥ በትዳር መሃል ሰራተኛም ብትሆኚ በትዳር መሃል ላትገቢ ትችላለሽ። ግን ደግሞ እዚህ ጋር የሰው ህይወት ማለት አንዴ ሰው ራሱን ሊያጠፋ ከነበረ ከዛ በኋላ መወሰድ ያለባቸው ጥንቃቄዎች ይኖራሉ። መሻሻል ያለባቸው የደበረው የከፋው ህይወቱ ላይ ያስቀየመው ነገር እንግዲህ ያው ቤት አካባቢ ነው ሊሆን የሚችለው እና ከዛ እንዲርቅ ለማድረግ አሁን የምትይኝን ነገር ለማስታረቅ ምንድነው በሽምግልና በተለያየ መንገድ እንዲፈታ ማድረጋችሁም ነበር? ይሄ እንዴት ብሎ በሽምግልና እኔ ሲጀመር እኔ ማን እንትን ብሎኝ እሱ አሁን የሆነ ነገር ብናገርም እንደው ከዚህ ቤት ፔስታሊና ሲዛ ነው እንጂ የምታስወጣኝ ታስቀምጠኛለች ብለህ ነው? ግን ብዙ የምታውቂው ነገር አለ። ኧረ እኔ ያን ያህል የማውቀው ነገር የለኝም። አይ ቅድም ስታብራሪው ብዙ ነገር ታውቂያለሽ እኮ ነገርኩህ። በቃ ማለት ይሄን ነገር ታደርጋለች እሷ እና ሁሌ ይናደዳል። በቃ ጨጓራ በሽተኛ ነው ሲጀመር ልጁ። በቃ ሁሌ እንደዚህ እንደተሰቃየ አሁንም ቢሆን እንደው ካልተፋቱ መቼም ሰላም አያገኝም። እንዲፋቱ ትፈልጋለሽ ማለት እኔ እንዴት የሰው ትዳር እንዲፋቱ ሳይሆን በቃ ለሱ ሰላም ለሱ ጤና ሲባል እንደቀላል ነገር ለምን ታወሪዋለሽ? መፋታት እኮ ትዳር እኮ ዝም ብሎ ዳቦ ቆርሶ እኮ አልተጋቡም አይደለ? ትዳር የራሱ መንገድ አለው እንዴ! እንዴት በቃ ማለት ትዳር ላይ ብዙ ቻሌንጆች ይኖራሉ። ግን እንደቀላል እንፋታ የሚባለው ነገር የለም። እኔ እንዲፋቱ ፈልጌ ምናምን ሳይሆን በቃ ማለት አሁን የሆነ ጊዜም ራሱ ሊያጠፋ ነበርና በዛን ሰዓትም በሷ ምክንያት ነው እንደዛ ሆኖ የነበረው። ምን አይነት ነገር አድርጋበት ነው ደግሞ? በቃ እንደዚህ ነው ታደርግበታለች። ከተለያዩ ወንዶች ጋር ነው የምትሄደው። ስራ እያለች የት እንደምትሄድ አናቅም። ብቻ አንዳንዴ አምሽታ ነው የምትመጣው። በቃ ይህን ነገር እንትን ሲመለከት ምናምን በቃ ራሱን ወደ ማጥፋት እንትን አሁንም ግድ ደግሞ እናንተ አሁን ደርሳችሁ ባታድኑት ይሞት ነበር ልጁ። አሁንም ካልተፋቱ ይሞታል እንጂ ታዲያ ሌላ ምን ይባላል? እሺ ቆይ ይሄ እንደው ምናልባት ሁለቱ እንዳይስማሙ የሚፈልግ ሰው አለ በመሃል? እኔ እንዴት ላውቅ እችላለሁ? ያንማ እኔ እንዴትም ላውቅ አልችልም። ያን እንዴት ላውቅ እችላለሁ? እንደው ምናልባት እንግዲህ እንደሰማሁት ከሆነ መረጃ ሳጣራ እንግዲህ የሱን ትዳር የማይፈልጉ ሰዎች አሉ እዛው ቤት አካባቢ ተብሏል። ከየት ቤት? እዚህ እኛ ጋር ቤተሰብ እንደሆነ ነው እንጂ ከኔ አልተባልኩም። አይ እኛ እዚህ እኮ የሚኖሩት በቃ እነሱና እኔ ነኝ። ሌላ ማንም የለም። ሌላ ማን መጥቶ የእነሱን ትዳር የማይፈልግ እንደው ከቤተሰብ አካባቢ እንደው ምናልባት አረ ማንም የለም ማለት የእነሱ አንድ ጊዜ ተጋብተው አይደል ማንም አይፈልጋል ብለህ ነው? እንደው ምናልባት ሌላ ዓላማ ያለው ሰው እዚህ ቤት የሚመጣ ሰው እንዳለ ነገርሽኝና ማን ነው እዚህ ቤት የሚመጣ? እኔ ምን አውቄው? እኔ አላውቀውም ማለት በቃ ሱቅ ትልከኛለች ወንድ ነው የሚመጣው በቃ ማለት ታደርግበታለች። ይሄን አንቺ ታውቂያለሽ። እንደገና ደግሞ ብዙ ያየሽው ነገር አለ እኮ ለምን እሱን በግልጽ አትነግሪኝ? እኮ ያየሁትን ነገር እኮ እየነገርኩ ነው። በቃ አምሽታ ትመጣለች። ስራ እያለች አምሽታ ነው የምትመጣው። አንዳንዴ ወንድ ይመጣል ከቤት። ይሄንን ነው እኔ የማውቀው። አንዳንዴ ማለት የተለያየ ወንድ ነው ወይስ ማለት የሚመጣበት ምክንያት ምንድነው? እኔ እንጃ እንደ ልብሱን እየቀየረ ይሁን እንጂ አንድ ይመስለኛል። እንዴት ማለት? እኔ ምን አውቂ እንዴት ማለት? ብቻ አንድ ወንድ ነው የሚመላለሰው። እንደው ያላቸው ቅርበት ምንድነው ማለት? በባለትዳር ቤት ውስጥ ወንድ ሲመጣ አንቺ እኔም እኮ ግራ የገባኝ ነገር እሱ ነው። ደግሞ ሆን ብላ እሱ ሲመጣ ነው እኔ ገበያ ምናምን የምትልከኝ
ኦኬ ከመምጣቱ በፊት ነው ስለዚህ ሰውየውን አይተሽዋል ማለት ነው አንቺ ልብሱን ማለት ወይ እንትን ሲል ምናምን ነው እንጂ ያን ያልፊቱን አላየሁትም ከመምጣቱ በፊት ነው በኋላ ነው አንቺን የምትልክሽ እኔ ስወጣ እሱ ይመጣል ይመስለኛል ከዛ ሲወጣ ነው እንትን ምንለው ምን ገናኝ ታወቅሽኝ መቼም እንዴ እና ታዲያ ከሷ ጋር እንትን ሸኝታው ስትመለስ አያቸዋለሁ እኮ ሸኝታው ስትመለስ አይቻቸዋለሁ የሆነ ቀን አይቻቸዋለሁ ስለዚህ አሁን የምትይኝ የበረከት ራስ ማጥፋት ምክንያቱ ዋናው እሷ ናት ስለዚህ ቤት ውስጥ ወንድ እስከ ማምጣት ድረስ ደርሳለች ነው የምትይኝ አዎ እንደው ምን አይነት ሴት ናት አዩ እንደነገርኩ አይነት ሴት ናት በቃ ምንም እኔ እንዱ ሳያት ራሱ እንደው እሱ በቃ እንደው ደግ ነው እሷ በቃ ሰይጣንማ በመንጣሙ እውነት በቃ አረ በስመ አብ በቃ እኔ ግርም ነው የምትለኝ በቃ እኔ ሁሉ ጊዜ ጭቅጭቋ ደግሞ እኔ ጭቅጭቅ በቃ እኔ ስቃዬን መከራዬን እንደዚህ የሆነ ነገር እንትን ብዬ ልብስ ጠቢ ብላኝ ራሱ አልደረቀም ማን አልነጻም ድጋሚ ጠቢው በቃ ምንም ነው በቃ ደስ ማትለው እንደው ምናልባት ልጠይቅሽና አንቺ እዚህ ቤት ሰራተኛ አትመስሊም ጸጉርሽ ተተኩሷል ጆሮ ጌጥ አለሽ ባለትዳር ቤት ይሄን ያለ ፊትሽ ምናምን ኩል ምናምን አለው ምናምን ፌስሽ ሳይው ምንም የሰራተኛ አይመስልም እኔ እኮ ሰራተኛ ማቀው ብዙ ጊዜ በስራ በጣም ቤት ውስጥ ይወጠራሉና ራሳቸውን ለመጠበቅ አይችሉም ግን አንቺ አሁን ለስራ መተሽ ጆሮ ጌጥ ጸጉርሽ በጣም ማለት ተተኩሷል ምናምን እንደዚህ አይነት ማለት ትንሽ ግራ ስለገባኝ ነው በዛ ላይ የበረከትን አቅም አቃለው ሰራተኛ የመቅጠሪያን ያህል ደሞዝ የመክፈል ብዙ አቅም የለውም ቤቱንም እንደማይውና እንዴት ነው አንቺ ሰራተኝነት እዚህ ቤት ውስጥ የገባሽው በምን ምክንያት አይ እኔማ በፊት ሌላ ቦታ ሰራ ነበርና ብርም አለኝ ማለት በፊት ሰራበት ከነበረው በአሪፍ ነበር የሚከፍሉ ወደ ሌላ ቦታ ስለሄዱ ነው ከነሱ ጋር እንትን ያልኩትኝ እና ያው ራስን መጠበቅና ምን ችግር አለው ማለት ራስን ብትጠብቅ እኮ ምን የተለየ ነገር የለውም ብዬ ነው ማሰበው ስራ ተሰሪም ቤት ውስጥ እንዴ ለምንድን ነው ማልሰራው እኔ ማን አለ ታዲያ ሌላ የሚሰራ ከኔ ውጪ እሷም ማለት ሰራተኛ የሚያስገቡን እንድሰራ ነው እንጂ እንትን አይደለም እኮ ጸጉር እንደተተኮሽ ምናምን እኮ አንዳንድ ጊዜ ረፍት ምናምን እንትን ስለምል የዛኔ ሂጄ ራሴን ጠብቄ እመጣለሁ ማን ነው እዚህ ቤት ያስገባሽ አንቺ በረከት ነው ያስገባኝ በረከት ራሱ አዎ ማለት በደላላ ነው እንትን ያለን ደላላ እስኪ እንደው ስለ በረከትና ስለሷ ቤተሰቦች የምታውቂው ነገር አለ ያን ያህል ማቀው ነገር የለም ግን ደግሞ ብቻ አብዛኛውን ጊዜ ከዚህ አይመጡም እኔ ከገባው ጀምሮ ከዚህ መጣው አያውቁም ለምን የምታውቂው ካል የምታውቂው እንትን እኔ ጃብቴን ጥል ይኖራቸው ይሆናል እንጃ ማለት የበዓልም ይሆናል ቤተሰብ እንዴት ሊጣላ ይችላል እኔ አላውቅም ወይ እሷ በቃ ጸባያ ከባድ ስለሆነ አታግባ እየተባለ አግብቶ ይሆናል መቼም እቺን ቃል የተናገርሽው እርግጠኛ ነኝ የሆነ ተጨባጭ ነገር ቢኖርሽ ነው አግባ እየተባለ አግብቶ ከሆነ ብለሽ የተናገርሻት ንግግር እርግጠኛ ነኝ ከዚህ ቤተሰብ ጋር በደንብ የሚያገናኝ ነገር አለሽ አይ እንደዛ እኮ አይደለም የሚያገናኘኝ ነገር ኑሮ ሳይሆን መቼም ቤተሰብ ከተጋባህ በኋላ ቤት ምናምን ይመጣል የልጅ ይመጣል በዛ ላይ ደግሞ እሱ አሁን ላይ ልጅም እየወለደች አይደለም ይመስለኛል ከተጋቡ ብዙ ጊዜያቸው ነው እና በዛም ምክንያት ወይ ተቀያይመው ሊሆን ይችላል እኔ ምን አውቄ ኦኬ ልጅ ለምን እንደማይወልዱ እንዲያው እኔ መሃኑ ነው ይሆናል ይሄን ለማለት መቼም የሆስፒታል ቼክአፕ ማለት ብዙ ጊዜ እኮ እንትን ይላሉ አይ ብዙ ጊዜ ምን ይላሉ ማለት ይሞክራሉ እንጂ ኦኬ ይሞክራሉ አዎ አይሳካም ኦኬ ግን ማለት ሌላ የምታውቂው ነገር ከሌለ አንቺ ሰራተኛ ነሽና እንደው ምናልባት ሰራተኛ ስለሆንሽ የመኝታ ቤታቸውን ጉድ ማለት የመኝታ ቤት ወሬዎችና ንግግሮችና ስምምነትም ታውቂያለሽ ማለት አይደለምና እንደ በምን ያህል ርቀት ብትቀርቢያቸው ነው መሃን እንደሆነች ምናምን ይሄን ነገር ይሞክራሉ እስከ ማለት ይደርሹ ማለት ብዙ ጊዜ ነው ከተጋቡና እኔ ከገባውም ጀምሮ አሉ ከዛ በፊት ነው የተጋቡና እስከ ዛሬ ድረስ ልጅ እንትን አልወለዱም እና የሆነ ጊዜ ነውና ሲያወራ የሰማሁት በረከት ማለት ነው ስልክ ሲያወራ የሰማሁት ነው
በእሷ ወይ እሷ መሀናት እኔ አላቅም መሀን ትመስለኛለች እና በዛ ምክንያት እሱስ ቢሆን እንዴት አወቅሽ? እኔ እንጃ ማለት እኔ አላቅም። እሱንማ እኮ ማታውቂውን ነገር ለምን ታወሪያለሽ? ማለት ሁለት ባልና ሚስት ካልወለዱ ከሁለት አንዳቸው ችግር አለ ወይ የሆነ የተፈጠረ ነገር አለ። እሱን ደግሞ የሚያረጋግጡልን ዶክተሮች እንጂ እንዳንቺ አይነት የቤት ሰራተኞች ይሄ ነው ብሎ ለመወሰን ይከብዳል። እና ከሆነ ነገር የነገርኩ አሁን እንትን ዶክተር ምናምን ሳይሆን ቆይ ለምን እሷ ላይ ብቻ ፎከስ አደረግሽ? የሆነ ነገር ከሌለ ወይስ እሷ ስለማትፈልግ ነው ወይስ ከሷ የሰማሽው ነገር አለ? ያው ቺት ስለምታደርግ እኔ የሚመስለኝ እንደው ማለት እንደዛ ይሆናል ብሎ እሱ ስለሚያስብ ነው እንጂ በረከት ቺት ምናምን ስለምታደርግበት ያንን ቶሎ ልጅ ላለመውለድ ይመስለኛል። ወይ እኔ ማለት በጣም ብዙ ነገሮችን አሳልፌያለሁ። ሰራተኛ ግን በዚህ ልክ ስለ ሁሉም ነገር ማብራሪያ ስትሰጥ አላየውም። እና ሰራተኛ ማለት እኮ ቤትን ቤት ልታረግ የምትችል ቤት ውስጥ ብዙ ነገሮች ቢፈጠር አቻችላ ኢቨን ባል ኃይለ ቃል ሲናገር መሀል ላይ የገባች ነገሮችን ለማረጋጋት የምትሞክር ምክንያቱም ሰራተኛ የቤቱ አንድ አካል ናት። አንቺ ግን አሁን እዚህ ጋር የምትናገሪበት መንገድ በፍጹም በሁለቱ ደስተኛ እንዳልሆንሽ ነው። የሆነበት ምክንያት ምንድነው? ምን ማለት ነው በሁለቱ ደስተኛ እንዳልሆንሽ ማለት? እኔ እኮ የተፈጠረውን ነገር ስለነገርኩ ነው እንዴ? ነው ይኸውልሽ፣ ተረጅኝ መጀመሪያ የምትናገራቸው ቃላቶች እኮ እኔ እኮ ከኖርኩኝ አሁን ስንት አመት ሆነኝ? አሁን 2 አመት ምናምን ሊሆነኝ እኮ ነው። እኮ የምትናገሪበት መንገድ ልክ አይደለም ማለት ባልና ሚስት ላይ የምታውቂያቸው ነገሮች በጣም ዲቴል ነው። እሺ ከኔ ምንድነው ሌላ ማወቅ የምትፈልገው ነገር? አልገባኝም ማለት ነው። ንገሪኝ። ማውቀው ነገር ነው እየነገርኩ ያለው። ነው አይወልሽ ይሄንን ራሱ አልመለሽልኝም። በሁለቱ መካከል ደስተኛ ያልሆንሽበት ነገር አለ? እኔ ለምንድን ነው ደስተኛ ማለው ነው? ሰው ያማል እንዴ? ከዚህ ቤት ታስባረኝ ነው የመጣው? በል ውጣ። ተረጋጊ። ኧረ በእናትህ ውጣ። መጀመሪያ ጥያቄን መልሽልኝ። ቆይ ተረጋጊ። ይኸውልሽ ጥያቄን መልሽልኝ መጀመሪያ። በረከት ህይወቱን ሊያጠፋ ጫፍ ደርሷል። እኔ በቃ እንደውም አይመለከተኝም። አየሽ፣ ሰራተኛ አይደለሽማ። አይሽ ሰራተኛ ከሆነ ከዚህ ቤት ምን እሰራለሁ? ስለ አሰሪዎችሽ እንዴት ነው የማይመለከትሽ? እና ምንድነው የምትለኝ? እኔ እኮ ማውቀውን ነገር ነው እየነገርኩ ያለሁት። አንድ የሆነ ነገር አለ፣ የተደበቀ አንድ ነገር አለሽ። ምንድነው የተደበቀ ነገር አለሽ ማለት? እሺ ውጣልኝ ከዚህ። ተረጋጊ። እሺ ቢላውን አስቀምጪው። በቃ ውጣልኝ። ቢላውን አስቀምጪው እኮ። እሺ ለምን ቢላውን አስቀምጪው? ውጣ አልፈልግም። ቢላውን አስቀምጪው። ቆይ ተረጋጊ። እሺ ተረጋጊ። አስቀምጪው። ይሄንን ቢላ ምን ይሰራልሻል አንቺ? በቢላ ምን አንቺ የምር ግን ሰራተኛ ነሽ? ምን ማለት ነው ሰራተኛ ነሽ ማለት? እንዴ ቢላ አውጥተሽ ምን ልታረጊን? ልትወጊን? ምን ማለት ነው? እና ታዲያ እኔ እኮ ማውቀውን ነገር ነው አይደል የነገርኩህ ያለው? ጭራሽ ደስተኛ ነሽ ምናምን ትለኛለህ እኮ። እኔ እኮ ስለተጣላ እንዴት እኔ ደስተኛ ልሆን እችላለሁ እኮ? አንቺ ላይ ምንም ኃይል አትጠቀም። ለምንድን ነው ቢላ ይዘሽ የመጣሽበት? በቃ እኔ ከዚህ በላይ ምንም ማውቀው ነገር የለም። የሆነ የምታውቂው ነገርም አለ። የሆነ የምታውቂው ነገር አለ ወይም ደግሞ ከዚህ በላይ እኔ ምንም ማውቀው ነገር የለም። በቃ በፍለቃችሁ አንቺ ራስሽ ችግር አለብሽ። ነይ ቁጭ በይ። በቃ መልስ ካልሰጠሽ እኔ ምንም የማውቀው ነገር የለም። ይኸውልሽ ትሰሚኛለሽ? ሰው ያማል እንዴ? በጧት ምን ነይ ቁጭ በይ። ይኸውልሽ ከዚህ የትም መትንቀሳቀስ አትችይም። ልጁ እዛ በእናንተ ምክንያት በጣም ብዙ ነገር እየደረሰበት አንድ እንኳን የሚያዳምጠው ሰው የለም። ልጁ አንድ የሚረዳው ሰው የለም። እሺ እኔ ምን አድርጊ ነው የምትለኝ? እኔ የምታውቂውን ነገር ንገሪኝ። እኔ ማውቀውን ነገር ስነግርህ እኮ ሌላ ነገር ነው እየቀባጠርክ ያለው ሰውዬ። ሲጀመር አካባቢው ላይ የሚኖሩ ሰዎች ቪዲዮ እየቀረጹ እንደሚልኩለት ነግሮኛል። ከዛ መካከል ደግሞ አንቺ አንደኛዋ ነሽ። ምን ማለት ነው አንደኛዋ ነሽ? አንደኛዋ ነሽ እኮ እና ታዲያ እኔ የምታደርገው ነገር ነው ስልክ ላይ የምታውቂ ነገር ካለ ተናገሪ። የምታውቂው ነገር አለ? እኔ ምንም የማውቀው ነገር የለም። የሆነ ነገር ታውቂያለሽ። ምንድነው ከሁለቱ የምትጠቀሚ? ምንድነው ከሁለቱ መጣላት? ምን ማለት ለምን እንደው ታረስ መጥፎ ነገር የምታወሪው? ነይ ተናገሪ። እኔ ምንም የማውቀው ነገር የለም። በቃ የማውቀው ነገር ነግሬያለሁ። አለ እንዴ ሰውዬ ልትገለኝ ነው እንዴ የመጣኸው? ውጣልኝ በቃ አልፈልግም። ይኸውልሽ ሰሚኛለሽ፣ ማንም ከኔ አይን አይመልጥም። ማንም እኔ እኮ ማየውን ነገር ስልክለት የነበር አለቀ። እሷ ልጅቱ የምታደርገውን ነገር ምናምን ነው። እኔ የተለየ ነገር አላኩለትም እኮ እንዴ ማለት ምን ማለት አለው? ሰዎቹ ይልኩለታል ምናምን አላልክም እኮ። እና ታዲያ እየደረገች የነበረውን ነገር ነው እየላኩለት የነበረ። ኦኬ ስለዚህ ቪዲዮ እየቀረሽ አንቺ ትልካለሽ። እኔ ምን አውቄ አፍ ነው ሊገሉኝ። ቆይ አንቺ ዝም በይ።
ቆይ የኔ ናት አንዴ ቆይ ተረጋጊ ቆይ የኔ ናት አንዴ ተረጋጊ የኔ ናት እኔ ለፖሊስ ነው የምደውለው ወጡልኝ በቃ አልፈልግም ከቤቴ ውጡልኝ አልፈልግም ቆይ አንዴ ተረጋጊ የኔ ናት ቆይ አንዴ ተረጋጊ እኔ ለፖሊስ ነው የምደውለው አልኩኝ እየነገርኩህ ፖሊስ ከመደወል የሚያስፈልግ ነገር የለም እኮ ውጡልኝ ከቤቴ እኔ ምንም አውቃቸው ነገር የለም በረከት ነው የላካቸው አለ በረከት ምን እንደፈለገ ያላቀም የበረከት ጓደኛ ነኝና የመጣሁበትን መንገድ አንዴ ላስረዳሽ ምንም የበረከት ጓደኛ ራሱ ይገለም እንዴ በረከት ባለቤት ነሽ አሁን ነኝ በረከት ራሱ አይመጣም ለምንድን ነው አንተንም ይልከው በረከት ያው ሊሰርቁ ነው የመጡ ሲጀመር ሊሰርቁ ነው የመጡ እነዚህ ሌቦች ናቸው ላከ ደግሞ አብሮ ሊመጣ በረከት ጉዳት ደርሶበት እያልኩሽ እኮ ቆይ እስቲ ዝም በይ ምን ሆኖ ነው በረከት የኔ ያለው ምን ሆኖ ነው አሁን ያለበት ሁኔታ ደህና ነው ግን እርግጠኛ ሳይሆን የኔ ያለው እሺ ይኸውልሽ ከኛ የክሩ አባላት ጋር ነውና ራሱን ለማጥፋት ሞክሮ እሱን ላገኘው እሺ ማየት አለብኝ እንዴ ራሱን ሊያጠፋ እኮ እያልከኝ ያለው አልገባህም እንዴ ማየት አለብኝ አሁን እሱ ከዶክተሮች ጋር የተወሰነ እኔም ልየው ብየው ነበር ማየት አችሉም ነው እኮ እያለ ያለው አግቶት ይሆናል ወይ እኔ አላውቅም እኮ እሺ አሳየኝ በቃ እሺ እሱን አሳየኝ እሺ ቆይ የኔ እናት አንዴ ተረጋጊ አንዴ ይገባኛል ባለቤቱ ነሽ ትጨነቅ ያለሽ ግን እኮ ራሱን ሊያጠፋ ለደህንነቱ ስንል ማንንም ሰው ማግኘት ነገር አይደለም እያልከኝ ያለው እንዴ እኔ እኮ ሚስቱ ነኝ ምን ማለት ነው ማን እኮ ይኸውልሽ ሚስቱ እኮ ብትሆኚ መጀመሪያ እንደዚህ አይነት ውሳኔ እንዳይወስን እኮ መጠንቀቅ ነበረባችሁ ሲጀምር የተለና ነው መጠነቀቀው የት ነው ያለው አሁን ለምን አታሳየኝም እባክህን የኔ እናት ቆይ መጀመሪያ ተረጋጊ ከቤታችን ውስጥ ያለቻችሁ እኮ ነው ውጡልን በቃ ፈልግም ማየት አለብኝ እሱ ተረጋጊ ቁጭ በሽ እሺ እኔ ያለው ይኸውልሽ ያልገባችሁ ነገር አለ ልጁ ከዚህ በኋላ ሰው ማግኘት የለበትም ለተወሰነ ጊዜ እኔ እኮ ሌላ ሰው አይደለሁም እኔ እኮ ሚስቱ ነኝ ማለት ነው ሰው ማግኘት የለበትም ማለት እኮ ይኸውልሽ በጣም መጥፎ ነገር ሊፈጠር ይችላል አሁን ላይ ማንንም ሰው ማየት የማይችልበት ሁኔታ ስለሆነ ለብቻው የጥሞና ጊዜ ያስፈልጋል ከኔ ተለይቶ ምን ማለት ነው የጥሞና ጊዜ ማለት እሺ መጀመሪያ እኔ አንቺ ቁጭ ብለን ሚስቱ ነኝ እያልኩ እኮ ነው ያለሁት ሚስቱ እንደሆንሽ እኮ አልካድኩም ይኸውልሽ ባለቤቱ እንደሆንሽ ብዙ ነገር የሷንም ያንቺንም ፎቶ ሰጥቶኝ እስኪ እነሱ ደህና መሆናቸውን ቼክ አድርግልኝ ብሎኝ ነው እዚህ መጣሁ እንደዚህ ሆኖ ራሱ እኛን ያስባል መሄድ አለብኝ አሁን አሳየኝ እሺ እንዴ ቢያንስ ደህና መሆኑን እርግጠኛ መሆን አለብኝ ካየሁት ስንት ቀን ነው ይኸውልሽ እኔ እየነገርኩሽ ነው በረከት ምንም የተፈጠረበት ነገር የለም ደህና ነው ግን አንዳንድ ቤት ውስጥ ልክ ያልሆኑ ነገሮች የረበሸው ነገር ስላለ ተረጋጊና ስለ ቤታችሁ ነገር እናውራ ምልሽ ደስ ያላለው ራሱን ለማጥፋት ያደረሰውን ነገር መጀመሪያ አውርተን እዚህ ብንቋጨው ደስ ይለኛል እና ስምሽን መጀመሪያ አስተዋውቂ ማህሌት እሺ ማህሌት ይኸውልሽ ምን መሰለሽ በትዳራችሁ ደስተኛ ያልሆነበት መንገድ አለ እና እሱ ነገር ካልተፈታ ይሄ ልጅ መቼም ሰላም አይሆንም እኔ ደግሞ እንደ አንድ ወጣት ለምንድነው ራሱን ለማጥፋት የሞከረው ብዬ ሳጣራ እንግዲህ ትዳራችሁ ላይ ብዙ አስቀያሚ ነገሮች እየተፈጠሩ እንደሆነ ከሱ አንደበት ሰምቻለሁ እሱን ነገር መቋጨት አለብን እሱን ነገር ተነጋግረን መፍታት አለብን እንደ ቤተሰብ እናንተም የሆነ ነገር ማስተረፍ የለባችሁም ሁሉ ጊዜ ዛሬ ላይ ትዳር የሚቀናው በመግባባት በመስማማት በመተማመን ተነጋግሮ በመግባባት ነው ስለዚህ እናንተ ደግሞ ያልተነጋገራችሁ ብዙ ነገሮች ይኖራሉ ሲጀመር ለመነጋገር መቼ እድል ሰጠኝና ነው የምነጋገረው አልገባኝም ብዙ ጊዜ እንዳወራችሁና ተስፋ አስቆራጭ እንደሆነ ነግሮኛል በጭራሽ እንደዛ አይደለም ሲጀመር እሱ አሁን ቤት እየመጣ አይደለም እኔ እሱን ማገኘው ራሱ በስቃይ ሆነ እንደባልኩ አይደለም አሁን እያገኘሁት ያለሁት ለራሴ እንዴት ማለት አልገባኝም በቃ ቤትም ይመጣው ከስንት አንዴ ነው የድሮም ማቀው በረከት አይደለም ሲጀመር በቃ ለኔ ያለው ነገር ራሱ እንደነበር አይደለም ብዙ ነገር ሆኖ የተቀየረብኝ ግን ያን ነገር እንኳን ለምንድነው ብዬ እንደጠይቀው እድል እየሰጠኝ አይደለም አንቺ ለማውራት ሞክረሻለኝ እንዴ አው ወሮ ፈልጋለሁ ግን ጭራሽ በቃ ይሄ ምንድን ልበል በቃ ሰው በጣም ሲጣላህ የሚያሳየው አይነት ነገር ነው እያሳየኝ ያለው ለምን እንደጠላሽ ታውቂያለሽ አላቅም እንዴ ነው ማቀው ምናልባት ነሽ እኮ ብዙ ነገሮችን አንብበሽ መረዳት አለብሽ ማለት ሚስት መልሽ ብዙ ማለት ባልና ሚስት ሲባል አንድ አምሳል ናቸው አንድ ሰው ሲለወጥ ለምን ተለወጠ ፊት አይቶ ራሱ የመረዳት ነገር መኖር አለበት ያለዛም አልተጋባችሁም ማለት ነው እና ይሄንን ነገር እንዴት ነው ከሱ አንደበት ብዙ ነገሮች እንዳወራሽ ነግሮኛል እና
በትዳራችሁ ላይ ብዙ ደስተኛ እንዳልሆነ ብዙ ነገሮች እየተፈጠሩ ኢቭን ከተወሰነ ጊዜ በፊት ራሱን ለማጥፋት ሞክሮ ሰዎች አድነውታል። አሁን ለሁለተኛ ጊዜ ሲሞክር ነው እንግዲህ እኛ ያተረፍነው። ይሄ ማለት በጣም ትዕግስት ያለፈ ነገር ገጥሞታል ማለት ነው። እና አሁን አንቺ እንደምትይኝ አንቺም እዚህ ጋር የምታወሪው እንደዚህ ሆኗል እያወራኝ አይደለም ነው። እሱም እዛ በደል አለው እና ባልና ሚስት መሀል ላይ ቁጭ እንዲህ ያደረገው ማለት ነው። ማለት የልጅ ፍቅር በጣም አለው። ልጅ እንድንወልድ ይፈልጋል ምናልባት ነው የምልህ። ያው እኔም ሳልፈልግ ቀርቼ አይደለም ከአንዴም 2-3 ጊዜ ግን በቃ እኔ አረገዝኩ ካልኩ በኋላ ከዛ በኋላ ያስወርደኛል። ምክንያቱም በማላውቀው መንገድ ምናልባት አላቅም የልጅ ፍላጎቱ ይሁን እንደዚህ የቀየረው አላቅም። ግን ደግሞ እኔም ፈልጌ ያረኩት ነገር አይደለም። የቻልኩትን እየሞከርኩ ነው። ፈጣሪ ካልፈቀደው ደግሞ ምንም ነገር መሆን አይችልም። በምን ምክንያት ነው እንደዚህ አይነት ከጤና ጋር የተገናኘ ነው? ያው ምርመራ ታደርጊያለሽ ብዬ አስባለሁ። ምናልባት አያይዘሽ ትመልሽልኝ። በቃ ይሄን ያህል የተለየ ነገር አይነግሩኝም። እዛም ቢሆን በቃ ትሞክሪያለሽ። በቃ አንዳንዴ ሊያጋጥም ይችላል። ገና በ1-2 ወር ስለሆነ ይሄ ነገር እየተፈጠረ ያለው አንዳንዴ ሊያጋጥም ይችላል ነው እያሉኝ ያሉት እነሱ። እንደውም ብዙ ጊዜ ያው እሷም አብራኝ ስለምትሄድ እዛ ሐኪም ቤት ላይ ያለውን ነገር ምናምን ትሰማለች። እሷም ምንም ነገር እኔ አውቄ ያረኩት ነገር እንኳን የለም። ይሄን ደግሞ እሱ እንደ ባል ለምን አይረዳም? ፈጣሪ ካልፈቀደው ምንም ነገር አይሆንም እኮ። ይሄንን ነገር ለማስረዳት አልሞከርሽም? ሞክሬያለሁ ግን በቃ እኔ እንጃ። እኔ እውነት እየመሰለው ሳይሆን ቀርቶ ይሁን አላቅም። እንደውም በቃ እንዲያምን ሁላ የኔ ብቻ ሳይሆን እሷ ራሱ ሁሉንም ነገር ስለምታቀብራኑና እሷ ራሱ ልትነግረው ሞክራለች። ስለዚህ አንቺን እያናገረሽ ያልሆነው አንቺን የተረዳሽ ያልሆነው አንቺን እያወራሽ ያልሆነው ልጅ ስላልወለዳችሁ ብቻ ነው እያልሽኛለሽ? ሌላ ምክንያት የለም? በቃ ሌላ ይሄን ያህል በቃ እኔና እሱን ሊያጣላ ወይም ደግሞ እሱ እንዲህ ሊቀይር የሚችል ሌላ ምክንያት የለውም። እዚህ ቤት ውስጥ የሆነ የሚመጣ ሰው አለ እና እሱ በሚመጣበት ሰዓት ሰራተኛውን የሆነ ሱቅ ወይ ደግሞ ገበያ የመላክ ነገር አለ በአንቺ በኩል። ይሄ ነገር ምንድን ነው? የሚመጣው ሰውዬ አልገባኝም። እንዴ ገበያ ስልኪኝ እኔ ስገባ እሱ ሲወጣ የሚሸኘው ሰውዬ ማለት ነው። የምን ሰውዬ? የሆነ ልጅ ይመጣል እንዴ? እንዴ ማን ነው የሚመጣው እንዴ? ምን ማለት ነው? ማለት እኔ አልገባኝም ብያልሻለሽው። ደህና ነሽ? ስለምንድን ነው እያወራሽ ያለሽው? እንዴ ምን ማለት ነው? እኔ ስወጣ የሚመጣው ልጅስ? ሲጀመር አንቺ የት ነው የምትወጪው? ገበያ ምናምን ነው ስትልኪ? ገበያ ከመቼ ጀምሮ ነው እኔና አንቺ ለየብቻ አንቺን ብቻ ልኬሽ ማውቀው? ሲጀመር ምን ማለት ነው? ወይ እኔ ነኝ ገዝቼ የምመጣው ከለበለዛ አብረን አይደል እንዴ የምንሄደው ገበያ? እኔ እኮ ስትልኪኝ የሚመጣው አንቺ አመሻል እንዴ? ተረጋጊ መጀመሪያ እስቲ። እኔ እንዴት ነው የምረጋጋው? እንዴ ማታል እንዴ? ሲጀመር ገበያ እሷ ብቻ ነው አታውቅም። ወይ እኔ ነኝ የምሄደው ከለበለዛ ሁለታችን ነው የምንሄደው። እሺ እናት ከየት አምጥተሽ ነው ይሄን ነገርሽ? ቆየ መሰውዬ ነው ሲጀመር አልገባኝም። ቤቴ ውስጥ ሌላ እኔ የማላውቀው ነገር አለ? ምን ማለት ነው? እኔ እኮ ከመቼ ጀምሮ ነው ብቻሽን አንቺን ገበያ ልኬሽ የማውቀው? ራሱ ሱቅ ምናምን ልከሽኝ አታውቂም? ሲጀመር ሱቅ የሚያስወጣ ምን ነገር አለን? እኛ ከስንት አንዴ አብረን ወተን ነው ሁሉንም የሚያስፈልግ ነገር። ኧረ እኔ ስትልኪኝ እንዴት ነው እኔ የማትልኪኝ? እንዴ ስትልኪኝ እኮ እኔ ሲሄድ ተረጋጊና ተናገር። መልስ ስጫት። ማን ነው የምታየው ወንድ? ስሙን እንዴት ላውቀው እችላለሁ? እንዴ ሲጀመር ስለምን ሰውዬ ነው የምታወሪው? የሚመጣ ሰው አለ ከዚህ ቤት። ማነሽ? እኔ እሺ ሁለት አንዳችሁ ነው መቼም እውነት ሊሆን የሚችለው። ተረጋጉና አስረዱኝ እኮ እኔ ራሱ አልገባኝም። ንገሪኝ እስኪ ንገሪኝ። በስነ ስርዓት ንገሪኝ። በስነ ስርዓት ንገሪኝ። እኔ አልገባኝም እኮ አንቺ ራሱ ደህና ነሽ እንዴ? ጤነኛ ልታታልኝ ምናምን አትሞክሪ። ምን ማለት ነው ልታታልኝ? እናንተ እሷ አይደለችም አይደል እዚህ ልትመጣ የቻልከው? አንተ በሷ ምክንያት አይደለም አይደለም። እኔ እዚህ የመጣሁት በበረከት አማካኝነት ነው። ይሄን ቤት የሚያሳየኝ በረከት ነው። ስለዚህ የምን ያልሽው ምንድን ነው? ለእሱ የሚቱ ሰውዬ ማን ነው? የኔ ናት። አንዴ ምላሽ ስጪኝ። ገበያ ምናምን ስትልኪኝ የሚመጣው ልጅ ገበያ ከመቼ ጀምሮ ነው እኔና አንቺ ለየብቻ ገበያ ሂደን የምናውቀው? ወይም ደግሞ እኔ ቤቱኛ አንቺ ገበያ ሂደሽ የምታውቂው መቼ? እናት አንዴ አዳምጪኝ ማህሌት። ልጁ ራሱን ለማጥፋት ቆይ አንዴ ይኸውልሽ። የምን ሰውዬ ነው የምትለኝ? እሱን ትንገረኝ። ልጁ ራሱን ለማጥፋት የሞከረበት አንዱ ምክንያት ተከድቻለሁ፣ ህይወቴ ባዶ ሆኗል፣ የምወዳት የማከብራት እስከ ሽንት ቤት መጥረግ ድረስ በጣም ብዙ ላቤን ጠብ ያደረኩበትን ፍቅር
አውቃለሁ በተደጋጋሚ እንደሚወደኝ እንደነበር አውቃለሁ። አንቺ ምን ያህል ተወጇለሽ እንዴ? ምን ማለት ነው? ምን ያህል ተወጇለሽ ማለት ነው? ማለት እሱ ላንቺ የሆነልሽን እንግዲህ ከሱ አንደበት ሰምቻለሁ። ምን ያህል ካወራህ ማለት ነው ከሱ ጋር ለመሆን ከቤተሰቦቼ ጋር እንደተጣላው ነግሮሃል ብዬ አስባለሁ። ከሱ ጋር ለመሆን ትምህርቴን እንዳቋረጥኩ ነግሮሃል ብዬ አስባለሁ። ይህን ሁሉ ዋጋ ከፍዬ ለተርቄ የመጣሁት ምንም ሳልወደው ነው ወይስ እንዴ? ምን ማለት ነው? እኔ እኮ ሁሉንም ቤተሰቦቼን እኮ ድጋሚ ሂጄ እንዳላያቸው ሁኜ ተጣላሁት እኮ በሱ ምክንያት ነው። ስለዚህ በጣም